የወታደር ልጅ ስትሆን አባትህን በጠረን ነው የምታውቀው፣ በአካል አታገኘው። አንዳንዴ እንደውም ልጆች ሆነን ከግድግዳ ውስጥ ወጥተው የሚያናግሩ እስኪመስል ድረስ ቅዱሳት ስዕላት ጋር በጣም አሶሲዬሽን ነበረኝ። የመጀመሪያም ቢራ ከአባቴ ጋር ነው የጠጣሁት። ወይ ደለኛ ነው ብዙ ነገር ምን ነው ቢራው ላይ ማገኘው ምን ሴት ጨመረ? ስነ ጥበብ ትምህርት ቤት ላይ ሞሰብ ወርቅ ውስጥ እንደመኖር ማለት ነው። በጣም ከለርፉል የሆነ እንደ ኪነ ጥበብ በተለይ ደግሞ ስዕል ምን ሊጫወት ይችላል እንደ ሀገር? አንቺ እኔ እኮ የአዳነ ድል ነሳው ልጅ ነኝ ብዬ ዘራፋል እና ሀገር ሲሰራ አባት ያዋጣው ሰው ነኝ። ዛሬ ቤት ለእንግዳ እንግዳችን የሁላችንም ቅርብ ሰው ነው። ወዳጃችን ነው። በተለይ ሁለታችሁ በጣም የቅርብ ሰው ነው ወዳጃችን። የስዕል ባለሙያ ነው፣ መምህር ነው። አገኘው አዳነ ስነ ጥበብና ዲዛይን ትምህርት ቤት በዳይሬክተርነት እየመራ ነው። አጌ ጎበዝ ሰዓሊ ነው፣ ደራሲ ነው፣ ገጣሚ ነው። ከስነ ጥበብ ጋር ተዋህዶ ከሚኖሩ ኢትዮጵያውያን ሰዓሊያን ውስጥ አንዱ ነው። ሌላ ያገኘው አሪፍ ነገር ነው። በጣም ወግ የሚያውቅ ነው። ወጉ ደግሞ ይሄ ደርዝ ያለው የምትይው እና እውቀትም ያለው መጫወትም የሚችል አይነት ሰው። አንዳንድ ሰው በጣም ጨዋታ ይችላል፣ ግን ብቻምቂው ጠብ የሚል ነገር የለውም። በደንብ እናስወራው። በጣም ማሜ ይዤው ልምጣ። እንዴት አለስ ጓደኛ አይደል? እሺ አንድ ግሩፕ ወጥቷል መሀል ላይ በጣም በቃ ማሰብ ይሄ ቲንከር የምትያቸዋል አሳቢ የሆነ አርትም ላይ በጣም ጥሩ የሆኑ ስለ ሀገርም ይንቀሳቀሳሉ፣ አይቀመጡም። በጣም ወዳጃችን ገብቷል። እንኳን ደህና መጣ። ደህና ቆያችሁን። ሰላም ልበል። እንዴት ናችሁ? በደንብ እንጂ እንደምን አላገኘ። ሰላም ነው አገኘ። ሰላም ነው ታደስ እግዚአብሔር ቁጭ በል። ታንኪ ዩ። እንኳን ደህና መጣ። እንኳን ደህና ቆያችሁ። ቤት አየኸው? ውድ ቤታችንን በጣም ነው የሚያምረው። በጣም ቆንጆ ነው። እኔ ምን አገኘው አሁን አንተ እንግዲህ ጎንደር ሎዛ ማርያም ቄስ ትምህርት ቤት ተመረሃል። እነዛን ውብ ስዕሎች እያየህ ነው ያደግከው። ከዛ ህጻናት አምባ አለ፣ ያው እዛም ስዕል ተመረሃል። ጎንደርና ህጻናት አምባ በሰዓሊነት ላይ ያለው አስተዋጽኦ አስተዳደግህ ላይ በደንብ ነው ያለው። ጎንደር ደብረ ብርሃን ስላሴን ታውቁታላችሁ እንግዲህ። ሲሊንጉ፣ ግድግዳው፣ ምንጣፉ በጣም በከለር ያሸበረቀ ነው። ብዙዎቹ የጎንደር ቤተ ክርስቲያናት ተመሳሳይ መልክ አላቸው። የቀለም ቅብ ስራ ልዕልና በኢትዮጵያ የስነ ጥበብ ታሪክ ውስጥ ተጠቃሽ ቦታ ነው። እንደምታውቁት በአሳሳል ፈሊጥም ጎንደሪያን ፒሪየድ 1 2 እየተባለ ጠቀሳል በአጥኚዎች ረገድ እና እዛ ውስጥ ነው እኔ እንግዲህ ያደግኩት። ልክ ምን ማለትን መሰለህ ሞሰብ ወርቅ ውስጥ እንደመኖር ማለት ነው። በጣም ከለርፉል የሆነ ሞሰብ ወርቅ ውስጥ እንደመኖር። ስለዚህ ከለር፣ ፎርም የመሳሰሉ የጥበብ ነገሮች ውስጥ እየተለማመዱ ማደግ ማለት ነው። አንዳንዴ እንደውም ልጆች ሆነን ከግድግዳ ውስጥ ወጥተው የሚያናግሩ እስኪመስል ድረስ ቅዱሳት ስዕላት ጋር በጣም አሶሲዬሽን ነበረኝ። ሌላው አባታችን ነው። አባታችን ለምሳሌ እኔ ደብተሬን በጣም ነው ብዙ የስዕል ዝንባሌ ያለው ልጅ የሚያደርገውን ስህተት ሁሉ አደርጋለሁ። ለምሳሌ ሌላ ትምህርት ደብተሬን በሙሉ ሞልቼ እመጣለሁ እና የአባቴ ምላሽ በጣም የሚያዝናና ነው። ረጅም ሰዓት እሱን በማየት ይዝናናል። ማለት ይሄኛውን አጎደልክ ይሄን አመጣህ ምናምን አይለኝም። በጣም ኤክስኪውዝድ ነበርኩ አባቴ ዘንድ። በተለየ ሁኔታ ሰዓሊነቴን በጣም ግሩም ያደረገው ሰው እሱ ነው። በጣም ነው የሚወደው ስዕል። ከወታደርነቱ ባሻገር ወደ እንደዚህ ያሉ ጉዳዮች ቅርበት ነበረው። በዛ ምክንያት በጣም እኔ አሁን ሳስበው ትልቅ ሆኜ ይገርመኛል የሱ ትግስት እና በጣም የሚዝናናው በአንዳንዴ ብቻውን ይስቃል። እንትኖቹን እያየ ማረገው ልለው የምፈልገው መሞክረው ነገር አይ ቲንክ ከሱ ጋር ኮሚኒኬት ያደርጋል፣ ይገባዋል ይመስለኛል። ያው የቅዱሳኖች ስዕል ነው የምትስለው። የተለያየ ነገር ነው። ብዙ ጊዜ ግን አባቴን እሰራዋለሁ።
በሀሳቤ አባቴን የመስራት እየደጋገምኩ እና በስተመጨረሻ እንደውም በቃሌ ሁሉ ችለዋለሁ እና ስጦታ ሰጠዋለሁ። እንደዚህ ምናምን በቃሌ ችለዋለሁ ደስ ይላል። ስሙን የመጻፍ ያህል እኮ ስማቸውን የመጻፍ ያህል እና ችለዋለሁ፣ ደጋግመዋለሁ። በየሚሊተሪ የክብር ልብስ አንዳንዴ በእንትን አንዳንዴ በሲቪል ልብስ ምናምን እያረጉ ይሄ ሁሉ እንግዲህ ከጎንደር ጋር ይሄን አስተያዩ። ከዛ ደግሞ ወደ ህጻናት አምባ ሲሄድ ብዙ ትምህርት ቤቶች እንደምታውቁት ስዕል፣ ሙዚቃ የመሳሰሉ ትምህርቶች፣ የጥበብ ትምህርቶች በጉዳዩ ያልሰለጠኑ ሰዎች ሲያስተምሩ ነው የምታውቁት። እኔ ግን እድለኛ ስለሆንኩ ከዚሁ ከስኩል ኦፍ ሚውዚክ ከቲያትር ትምህርት ቤት ከእኛው ከአለ ስኩል ኦፍ ፋይን አርትስ ኤንድ ዲዛይን ትምህርት ቤት የተመረቁ በጣም ትልልቅ ስምና ዝና ያላቸው ሰዎች ከታች ጀምሮ እና ያስተማሩኝ። ስለዚህ ሁለቱ ተባብረው ስዕል ለሚባል ጉዳይ እድሜን እንድሰጥ አድርጎኛል ማለት ነው። ይሄ ሰዓሊው አገኘው አሁን እንደገለጽከን መጣና ይሄ ገጣሚውና ደግሞ ደራሲው አገኘው የት ተገናኛችሁ? እኔ ያደኩበት ያልኳችሁ ቤተ እምነት ወይም ቤተ ክርስቲያን ገድል ታምራት ስንሰማ ነው የምናድገው። በጣም በጣም አስደናቂ ስቶሪስ ምናምን ሰማለን፣ እሱም ቪዥዋላይዝ እናረጋለን። በተጨማሪ ደግሞ እናቴ በጣም ከባድ ስቶሪ ቴለር ናት፣ በጣም አደገኛ ሰው ናት። አብረን ገበያ ሄደን አንድ ሁነት እኩል አይተን መታ ለሰፈር ሰዎች ስታወራው እንደ ሙቪ ነው አብረን ያየ ነው ነበርኩ እንዴ እስከ በጣም ስቶሪ ቴለር ነች፣ ተጫዋች ነች፣ ሳቂታ ነች። የእሷ ባህሪ ሳይኖረኝ አይቀርም፣ ግን የእሷን ሩብ ማክል አይመስለኝም። በጣም በጣም ተጫዋች ትልቅ ነገር ነው። ተጽዕኖ እንግዲህ ከፋሚሊ ተጽዕኖ ስቶሪ ቴሊንግ። ከዛ እንዳልኩ ትምህርቴም ጥሩ ነው፣ የተማርኩባቸው ትምህርት ቤቶች ጥሩ ናቸው። ስለዚህ በዚህ የተነሳ ከስዕል፣ ከሙዚቃ፣ ከፐርፎርመንስ፣ ከቲያትር ከመሳሰሉት የጥበብ ፎርሞች ጋር በጣም የመተዋወቅ ፈጥሮልኛል። ለምሳሌ መጀመሪያውን ትልቅ በስክሪን ፊልም ያየሁት ከአባቴ ጋር እዛ ጎንደር። አዎ አባቴ ይዞኝ ሄዶ ሲኒማ ቤት ትልቅ የሆሊውድ ፊልም አይቼ አውቃለሁ። ከቁጥጥሬ ውጭ ከአቅሜ በላይ በሆነ ሁኔታ በጣም የሚያስደንቅ ለማአት ቀናት በህልሜም በምንም ምናምን እየመጣ ያስደነቀኝ አንድ እሱ ነው። የመጀመሪያም ቢራ ከአባቴ ጋር ነው የጠጣሁት። ወይ እድለኛ ነው። ብዙ ነገር ምን ነው ቢራው ላይ ፊልሙ ላይ አትናገር። ቲያትሩን አይቻለሁኝ ከአባቴ ጋር ቢራዋን ያልጠጣዋት በጣም እድለኞች ኤቭሪቲንግ ምንም ነገር የሆነ ቦታ ሲሄድ ይዞኝ ይሄዳል። በተለይ የመጨረሻዎቹ ዘመን ነው የድካም ጊዜ ልጁ ስለሆንኩ ይመስለኛል። አሁን ላይ በከተማው ላይ ወይም ኢትዮጵያ ውስጥ በተለይ አዲስ አበባ ውስጥ ይሄ ለጠቢባን ምቹ ሁኔታ ተፈጥሯል አይደል? የስዕልም ጥበብም ማሳያ ቦታዎች፣ ሁኔታዎች ተመቻችቷልና እንዴት ትገልጿል? አሁን ጥበብ አዲስ አበባ ውስጥ ወይም ኢትዮጵያ ውስጥ ያለው ጥበብን የማሳያ ስፔሶቹም ሆነ ሌሎቹን አሁን ያለውን ሁኔታ እንዴት ትገልጸዋል? ለስነ ጥበቡ እኔ መልካም እድል ይመስለኛል እና ከአጼ ኃይለ ሥላሴ ዘመን በኋላ እንደገና የጥበቡ ዓለም ራሱን በተለየ ሁኔታ ለመበየን በተለየ ሁኔታ ለማየት እና ወደ አንድ አይነት እርከን ለመሻገር ድል ያገኘ ይመስለኛል። ዘመናትን ስናወዳድር ይሄ ዘመን በጣም ጠንካራ የሚባል ወይም ምሳሌ ሊሆን የሚችል አስተዋጽኦ ለጥበቡ ትኩረት የሰጠ ይመስለኛል። ቅድም አንተ እንዳልከው
በከወኛ ስፍራዎች የተለያዩ ስፔስስ እየተፈጠሩ ነው። ትልቅ ጋለሪ አለ እንጦጦ አይደል? ፓብሊክ ጋለሪ ለመጀመሪያ ጊዜ። ስለዚህ እነዚህ የሚያሳዩት የጥበብ ዘርፉ አስፈላጊነቱ ታውቋል ማለት ነው እና በተለየ ሁኔታ እንደውም እነዚህን ትልልቅ ማሲቭ የጥበብ መከወኛ ስፍራዎች አክቲቭ ለማድረግ የስነ ጥበብ ማህበረሰቡ በጣም የሚፈተን ይመስለኝ። አየህ የምናልመው የምንለማመደው በጣም በጠባብና በትንንሽ ነገሮች ውስጥ ነው። አሁን ኢንዱስትሪያል ስኬል ፕሮዳክሽን የሚፈለግበት ዘመን ሲመጣ የጥበቡ ማህበረሰብ በቃ ራሱን እንደገና ካለው ሁኔታ ጋር ማጣጣምና የሆነ ነገር ማድረግ የሚጠበቅበት ይመስለኛል። ነገረ ኪነታዊ መነጽር አለው ፖለቲካው ራሱን ወደፊት ለማምጣትና ወደ ማህበረሰቡ ለማስረጽ አርቱን በጣም መሳሪያ የማድረግ ፍላጎትና ተነሳሽነት እኔ በጣም ነው ማየው። ጥበብ መር ፖለቲካ የሚከተል ጊዜ ይመስለኛል ይሄ ጊዜ። እንደ ወደ አንተ ልምጣና እኔ ሁሌ እንደ ሰው የሰሩ ነገሮች ለምሳሌ አሁን ቅድም እንዳልከው ለመሶብ ወርቅ ውስጥ የማደግ ያህል ነው አልክ። ደግሞ አባት ደግሞ ክቡር ዘበኛ ናቸው። ለቤተ መንግስትም ቅርብ ነበርክ። በዛ ላይ ከዛ ወደ አምባ ነው ደግሞ። አሁን እነዚህ መስተጋብሮች አንተን አንድ እንደ ሰው እንደ አንድ ኢትዮጵያን በምን አይነት መነጽር እንድታያት አደረገ? እሱ ደግሞ ከያኒነትህ ላይ ስራዎች ላይ የሚታይ አሻራ አለው ወይ? በዛ አቅጣጫ እንድትሄድ አደረገ ወይ? የተወለድኩት መንበረ መንግስት መድኃኔዓለም የሚባለው አካባቢ ራስ ግቢ የሚባለው ውስጥ ነው። አባቴ ክቡር ዘበኛ በመሆኑ ምክንያት እዛ ግቢ ነው የተወለድኩት። ቤተ መንግስት ውስጥ? አዎ። ራስ ግቢ የሚባለው አገር መውደድ የጦር ሰራዊት ልጅ በመሆን በጣም ይገኛል። ባህሪህን በጣም ሼፕ የሚያደርገው ይመስለኛል። አንደኛ ትልቁ ሞዴሌ አባቴ ነው። እንግዲህ እሱ የኖረለት በኋላም የሞተለት ጉዳይ ሲጠቃለል አገር የሚባል ሀሳብ ነው። ከዛ በኋላ ደግሞ እኔ ያደግኩበት ኮሚኒቲ ጎንደር ያኗኗር ፈሊጥ፣ የቤተሰብ ሁኔታ፣ ኢንቴግሪቲ፣ እነዚህ ነገሮች እዛ የሃይማኖት ትምህርት፣ የቄስ ትምህርት ለምሳሌ ውስጥ ግብረ ገብ የመማር እነዛን የመለማመድ ከዛ ደግሞ ህፃናት አምባ ስትሄድ ሶሻሊስታዊ ስርዓት ተኮትኩተው ይደጉ በሚል ለምሳሌ ማርክሲስት ሌኒኒስት ርዕዮተ ዓለም በህፃናት ሳይዝ ትሬን እየተደረክ ማደግ በዛ ሁኔታ ውስጥ ስታድግ ተቻለ መጠን አገር የሚወድ ለሰው የሚጠቅም መኖራችን ሰው መሆናችን ወደዚህ ዓለምና ምድር መምጣታችን አንድ ኢምፓክት የሚፈጥር ሰው ስለመሆን ትጨነቃለህ፣ ታስባለህ፣ ደክማለህ። ስራህም በጥበባዊ ክዋኔ ውስጥም እነዚህ ጉዳዮች ጉዳይ እንዲሆኑ እንደዚህ ባለም ጨዋታ ቁም ነገር ያለውና የሆነ ነገር የሚያዋጣ ቢሆን እንዲሆን ትመኛለህ። እሱን ትለማመዳለህ። አልተምታታም ማለት አሁን ክቡር ዘበኛ አባት እዛ ቤተ መንግስት ውስጥ እሱ እያሰብኩ ነበር። ከዛ አምባ ሄዶ ደግሞ ኮሚኒስት ምንድን ነው ምን ማቴሪያሊዝም ውስጥ ስትገባ የሆነ የተምታታ ነገር የለም። እኔ ግን ተጋጭቶ አይቼው አላውቅም። ይገርምሃል። ታው እንጂ እኔ በህይወት ያገኘኋቸው ሰዎች ቤተ መንግስታውያን ናቸው። ልክ በአፄ ኃይለ ሥላሴ ጊዜ ብኖር ከካባውና ከክራውኑ ውጪ ከኮስቹሙ ውጪ እንደዛው አይነት ግርማ፣ እንደዛው አይነት ጉልበት፣ እንደዛው አይነት ወግ፣ አገልግሎት፣ አገር መምራት፣ አገር መከላከል የመሳሰለው ነገር ቀጥሎ እኔ እንደነሱ ፖለቲካል አክቲቪዝም ውስጥ ስለሌለ ልጆች ስለሆንን አብሮ ስለመኖር ስለመካፈል የሆነ ሃይማኖታዊ ትምህርት የሚመስል ነገር እኮ አለው በህፃን ሳይዝ ስታየው። እኩልነት አይደለም፣ ሁሉ ነገር በኩል ትካፈላለህ። መካፈል፣ ሶሻላይዝ ማድረግ፣ ሁሉ እኩል፣ ሁሉ
ትልቁ ነገር ጓደኛህን እንደራስ ውደድ ነው እና በጣም እኔ አሁን ሚሽን ስንኖር በጣም ነው የምንዋደደው። እሱ ነገር ህጻናት አምባል አለ። በጣም የኔ የምትዩ ነገር የለም። የኔ የሁሉም ነው፣ የሁሉም የኔ ነው። ሁልጊዜ በየእሁድ ፕሮግራም ላይ እሁድ ቤታችን ላይ አንዳንድ እንመርጣለን። የዛሬው ባላንስ ነው፣ ይሄ ሚዛን አለ አይደለ? በህይወት ሁልጊዜ ሚዛንህን ጠብቀህ መኖር አይደለም ከባዱ። ባንተ እንግዲህ በሰዓሊነት፣ በገጣሚነት፣ በመምህርነት እንደገና ደግሞ ለሀገር እንደ ዜጋ የምትሰጠው ነገር እንዴት ነው ባላንስ የምታደርገው? አይከብድም ወይ? አንዳንድ ጊዜ አንዳንዱ ነገር ያይላል። አቴ ታይም ሁሉን እኩል 50-50 ከፋፍሎ ማዳረስ አይቻልም። አንዳንድ ወቅት አንዳንድ ሁኔታ አንዱን ትኩረት በተለየ ሁኔታ ይፈልጋል። ያን ጊዜ ወደሱ አተኩሮ መስራት ይጠይቃል። ለምሳሌ አስተዳደር ስራ ሰራለሁ። ለዚህ የሆነውን ክፍሌን መጉዳት አለብኝ ይሄኛውን ለማሳካት። አንዳንዴ ደግሞ ሙያዊ ለመመዱ ሞር ጊዜ የሚፈልግበት ጊዜ ይኖራል። እንደዛ ሲሆን ወደዛ ማዘንበልና ባላንሱን በዚህ ሁኔታ ነው መታጠብቂው። በአንድ ጊዜ በፐርሰንት ከፋፍሎ መካኒካሊ እንትን ማድረግ አይቻልም እና የሚገኘው ውጤት ነው ሚዛኑ ተጠብቋል አልተጠበቀም የሚለውን የሚያሳየው። አይ ቲንክ ሰዓሊ መሆንክ ይሄ አሁን ያለው ሚዛናዊ አገኘውን እንድናገኘው ረድቶናል። አይ ቲንክ የትኛውም ትምህርት ይሄን ሚዛን የሚያስጠብቅ አቅም መስጠት ነው አልቲሜት ግቡ። የትኛው የተሟላ ሰብዕና መገንባት ነው ይላል ትምህርት። የመጨረሻ አልቲሜት ግቤ የተሟላ ሰብዕና መገንባት ማለት ሚዛናዊ የሆነ ቢንግ መፍጠር ማለት ነው። ከዛ አንፃር ስዕል በመሆኑ ምክንያት የተለየ የሚሰጥህ ፕሪቪሌጅ አለ። ለምሳሌ እኔ አንዴ አይቼ አረሳ ከሆነ አመት በኋላ አንድን ሁኔታ ማስታወስ እችላለሁ። ፎቶግራፊክ ማለት አይኔ በጣም ትሬንድ ስለሆነ ማለት ነው በትምህርት ምክንያት። አንዳንዱ የሙዚቃውን ለምሳሌ ሙያተኛ ጆሮ በጣም የሰላ ነው። ስለዚህ ስዕል ደግሞ እንደምታውቁት ያልሆነ ነገር የለም። እኛ አንዳንዴ ማዘር ኦፍ ኦል አርትስ እንላለን። እኔ ፓወርፉልነቱን የሚደንቀኝ ምንድን ነው በአንድ ፍሬም ሰው እንዴት ይሄን ሁሉ ታሪክ ያወራል እላለሁ። እና ምንድን ነው ያኛውን የሚያመጣው ነገር ምንድን ነው? አስቸኳይነቱ ነው። ኢሚዲየሲ ያለው ተግታ አለው። ለምሳሌ ሊትሬቸር ማንበብ ይጠይቃል አይደል? ታነባለህ፣ የምታነበውን ትተረጉምና ስዕል ትፈጥራለህ አይደል? ስዕል ግን ይፋጠጣል፣ ፊት ለፊት አለው፣ ኢሚዲየሲና ፕሬዘንስ አለው ይባላል። በዛ ሁኔታ አንድን ሀሳብ አንድን ቁም ነገር ቋጥሮ ከተዝረከረከው ከተግበሰበሰው ዓለም ቋጥሮ አንጥሮ በአንድ ፍሬም ውስጥ ማሳየት ብዙ አበሳ፣ ብዙ ልምምድ፣ ብዙ እንትን ይጠይቃል። በጣም ብዙ ይዘፈንበታል፣ ይዘመርበታል፣ ይነገርበታል። እንደዚህ ብዙ ተረክ በኋላ ይሄ ይተባበርና ውልቅ ብሎ ዱብ ያለ ይመስላል። እዛ ምክንያት አንዴ እንዴት አሉት፣ እንዴት አንዴ ይሄንን ነገር ሊሉት ቻሉ፣ እንዴት አገኘው የሚባል ውጤት ያመጣል። አርት ስኩልን ወይም አለ የስነ ጥበብ ትምህርት ቤትን ብዙ ጉምቱ ሰዓሊያንና የጥበብ ባለሙያዎች መርተውታል እና አገኘው ምን ፈጠረ ወይም አገኘው ምን እሴት ጨመረ? ስነ ጥበብ ትምህርት ቤት ላይ ኃላፊ ሆኜ ስመጣ ምን ልሰራ ትችላለህ ብለው ሲጠይቁኝ ጓደኞቼ ሎካል ቪዚቢሊቲ ብጨምርለት አገሩና አገሬው ቢያውቀው ምን እንዳለው ሰዋችን ቢያውቅ ውሳኔ ሰጪ አካላት ፖለቲከኞቻችን፣ መሪዎቻችን እንዲያውቁት ውሳኔ ሲወስኑ ሁለቴ እንዲያስቡ ለማስቻል በቃ እሱ ላይ ብሰራ ደስ ይለኛል። ለምሳሌ አንድ ህግ ሲወጣ ከበር መልስ የስዕል ትምህርቱንም የሙዚቃ ትምህርቱንም ደምስሶ ይሄዳል።
እንደዛ የሚያደርገው እኛ ሙያተኞቹ ውሳኔ ሰጪዎቹ ጋር ስላልሄድን አላስረዳንም፣ አስፈላጊነቱን አላሳመንም። ሰዋችን ሀገሬውም ምን ቁም ነገር ምን ጉዳይ እንዳለው አላየም እንደሚገባ የሚል አስተሳሰብ ወይም እንትን ስለነበረኝ ይሄ እዚህ ላይ ብሰራ ደስ ይለኛል። ይሄ ሲሆን ነው መጀመሪያ መቀመጫህን አይደል አርት ስኩል የኢትዮጵያ ነው። ስለዚህ ኢትዮጵያ ልታውቀው ይገባል፣ ኢትዮጵያውያን ሊያውቁት ይገባል። ከኢትዮጵያና ከኢትዮጵያውያን ደግሞ ፖሊሲ ሜከሮቹ በጣም ሊያውቁት ይገባል። የሚወስኑበት እነሱ ስለሆኑ ስለዚህ እሱ ላይ ስራ ይጠይቃል እና እሱ ላይ ትንሽ ነገር ኮንትሪቢዩት ባረግ ደስ ይለኛል። ሁለተኛ ስታፍ ፕሮፋይል ማሳደግ። ፕሮፌሰር ሁሉ አገኘን እኮ አይደለ? አዎ እንግዲህ እድለኛ ነኝ መቼም። በቀለ ፉል ፕሮፌሰርሺፕ እንግዲህ በጥበብ ትምህርቶች ዘርፍ አይ ቲንክ የመጀመሪያው ፕሮፌሰር ይመስለኛል። ስለዚህ እኔ ይሄ ምኞት ነበረኝ ማለት ነው እና እነዚህ ነገሮች ላይ ብሰራ አንድ ቁም ነገር ሰራሁለት ለአርት ስኩል። የተወለድንበት ቤት ማለት ይቻላል አርት ስኩል እና የተማርሽበትን ትምህርት ቤት ተመልሶ ማገልገል መቻል በጣም ትልቅ እድል ነው። ስለዚህ እነዚህ ነገሮች ላይ ባተኩር ጥሩ ነው ብዬ ትንሽ ሞክሬያለሁ። አሁን አገሩና አገሬው ትልልቅ ተቋማት የመንግስትም መንግስታዊ ያልሆኑ ተቋማትም አርት ስኩልን ምክር ይጠይቃል። መንግስት መስሪያ ቤቶችም አንዳንድ ቦታዎች እኮ ስዕል ደግሞ አያለሁኝ እንደ ድሮ አይደለም። አሁን ኤርጎኖሚክስ ኦፊስ ኤርጎኖሚክስ አሁን ያለው እድል አንደኛው ይሄ ነው። ለሰዓሊያኑ የተለየ ምንም ጊዜ የላቸውም። የኛ ልጆች የኛ ግራጁዌቶች ናቸው እኮ ከተማውን የሚሰሩ። ወደ ትንሹ አገኘው ደግሞ ልመልስ። ከዳቪንቺ ይበልጣል ይሄማ ብለው ያደነቁ ጊዜ ትዝ ይልሃል አይደለም? ያ ነገር በልጅነት ትልቅ ነገር ነው የሚሰጠውና ምን ስዕል ነው እሱ ትዝ ይልሃል? ታስታውሰዋለህ ወይ? መምህሩስ ማን ነው? ነፍሱን ይማርና ኃይለማርያም ፈለቀ ነው። ከአርት ስኩል በቀለም ቅብ ትምህርት የጨረሰ በጣም ሱፐር ሪያሊስቲክ የሚባል በጣም ዲቴል የሚሰራ ሰው ነው። ብዙ ተማሪ የመምህራን ቤት አይሄድም። እኔ በተለየ ሁኔታ እኔ ፕሪቪሌጅ ነበርኩ። እነሱ ስቱዲዮ ሄዶ ስዕል የማየት እንደዚህ እና አንዴ የድንግል ማርያምን ስዕል ሰራሁ። ኮፒ ነው ከክርስቶስን ጡት እያጠባች የሚያሳይ ነው እና በቀለማም እስክሪብቶ ነው። ሰማያዊ፣ አረንጓዴ፣ ጥቁር አንድ ላይ ሆኖ ተዘጋጅቷል። በሱ ድብን አድርጌ ሰራዋት እና ብዙ ሰርቻታለሁ። መንፈሳዊ ስዕሎች በጣም ብዙ ሰርቻለሁ። የእጇ አናቶሚ በጣም የተሳካ ነበር እንደዚህ ያዘችበት እና ክፍል ውስጥ አሳየሁት። በቃ ሊያምን አልቻለም። እጄን ይዞ በየክፍሉ እየዞረ ዳቪንቺ እንደዚህ አይነት እጅ አይሰራም እያለ አክቹዋሊ እኮ ላይሆን ይችላል ግን በጣም ከመደነቁ ከእድሜ በላይ ስለሆነ ይመስለኛል። ከብዙ አመት በኋላ አርት ስኩል ገብቼ ስንት አመት 3ኛ ወይ 4ኛ አመት ሆኜ አምባ ሄጄ ማዕከል አግኝቼዋለሁ። ስዕሉን አገኘ? አዎ ማዕከል ነበረ፣ ተቀምጦ ነበር። የስዕል ማዕከላት ሴንተር ነበር እና እቺ ብንን ስትል እኔ ነኝ የሰራሁት እንደምትለው ያለ ነገር ነው እና እኔ በዛ እንግዲህ ብዙ ተለማምጄ መገረሙ የተለያየ ሰዓሊያንን አይቼ እንግዲህ አስብ። አርት ስኩል መግባት በጣም የተለየው ነገር የጥበብ ትምህርት ቤቶች መግባት እናንተ ባለቤት ናችሁ ታውቁታላችሁ። ለምሳሌ ታደሰ መስፍን ያስተምራል ማለት እንትን በምናምን የምትሰማው ሰው ዘሪሁን የትምጌታ ያስተምራል። ትልልቆቹ እነ መዝገቡ ያስተምራል እና እነዛን ሁሉ ኤክስፒሪየንስ አድርጌ ነው የሄድኩት። ጥሩ ነበር ከእድሜ አንጻር እና እሱ ነው ኃይለማርያም ፈለቀ ነው እየሞከርክ ያለውን ነገር። ትምህርት ቤቱ ደግሞ እንደ ሀገር ምንድን ነው እያበረከተ ያለው?
እስካሁን ለምሳሌ ባለው ሁኔታ ምንድን ነው ለሀገር እያበረከተ ያለው? እንደ በአጠቃላይ አሁን ኪነ ጥበብ እንደ ኪነ ጥበብ በተለይ ደግሞ ስዕል ምን ሊጫወት ይችላል እንደ ሀገር? እንግዲህ አንድ የትምህርት ተቋም የመጀመሪያው ተግባሩ ሙያተኞች ማፍራት ነው። ከዛ አንጻር አሁን ቅድም እንዳልኳችሁ በዚህ ዘመን ትልቅ ጥበባዊ ንቅናቄ አለ። እዛ ውስጥ ብዙ ነገር የሚሰሩት በቪዥዋል ኮሚኒኬሽን፣ በኪነ ቅርጽ፣ በቀለም ቅብ፣ በማስተማር በመሰለው ሁሉ በኪዩሬቲንግ በመሳሰለው ነገር በኮንሰልታንሲ የኛ ልጆች ነው የሚሰሩት። በቀረው ዓለምም በጣም ትልቅ የሚባሉ ስምና ዝና ያላቸው ሰዓሊያን አፍርቷል። በተጨማሪ ኮሚኒቲ ማህበረሰብ ማገልገል ነው። እንግዲህ እየመጣን በተለያዩ ፕላትፎርሞች ልምድ እናካፍላለን፣ ትሬኒንጎች እንሰጣለን፣ ኤግዚቢሽኖች እናዘጋጃለን እና በጣም ብዙ ነው። በጣም ይሄ ኤሪያ መስፋት አለበት። በቂ ነው አይባልም። ብዙ ስራ ይፈልጋል። ጥበባዊ ግንዛቤ፣ አርት አፕሪሺዬሽን፣ አርት የማድነቅ ባህልና የማጣጣም ባህል ማደግ አለበት። ስራ ይፈልጋል። ይሄ ከስርዓተ ትምህርታችን ጋርም አብሮ የሚታሰብ ነው። በአንድ አቅጣጫ ብቻ ሳይሆን ይህንን እያዋጣን እንደዚህ እያደረግን አገር መስራት ነው። አልቲሜትሊ አንድ ያጌ ጠባይ አለ። እኔ ከሀገር ውጭ በጣም ብዙ ብር አውጥቶ የሀገሬውን ቅርስ የሀገሬውን አንቲክ ይገዛል ከሀገር ውጭ እና ይሰበስባል። እኛ አንድ ሁለት ቦታዎች ላይ ገርሞን አረሳትም። አሁን የሲልክ ሱቋ የክራቫት በዓለም ላይ ሲልክ ለመጀመሪያ ጊዜ የተመረተበት የተገኘበት ቦታ ሄድንና በጣም ውድ ነው እኛ ለመግዛትና በጣም በውድ ከ250 ወይ $300 ክራቫት ገዛ። ለአንቲክ አስቀምጠዋለሁ ብሎ ማለት። እዚህም ሀገር ውስጥም ሀረርም ደቡብም ትግራይም ምናምን ስንሄድ አንቲኮች የተለያየ ነገር ይገዛልና እንዴት ነው ይሄ ልምምድ እንዴት መጣ? ከአባቴ ነው የወሰድኩት እኮ እና አባቴ ከቦታ ቦታ በወታደር ስለሆነ ሲንቀሳቀስ የሆነ ነገር ያመጣል። ሁልጊዜ አዳዲስ ነገር ኤክስፒሪየንስ እናደርጋለን። ከዛ እሱን እያየሁ አደግኩና እኔ ደግሞ በተራ በመጀመሪያ በመጽሐፍ ነው የጀመርኩት። መጽሐፎች ኮሌክት አረግ ነበር። በጣም ትንሽ ልጅ ሆኜ እኔ ሳጥን ሙሉ መጽሐፍ ነበረኝ። ከዛ ደግሞ ስቴብል ስላልሆነን ከቦታ ቦታ ይጠፋል እያለ በኋላ ወደ አርትና አርቲፋክት አደገ። ስለዚህ ፔንቲንጎች፣ ክራፍቶች፣ የተለያዩ ነገሮች መሰብሰብ። እንደውም በጣም አስቸጋሪ ሰው ነኝ ለባለቤቴ። በጣም ማአት ነገር ነው የምሰበስበው። ቤቱን አጣባዋል በለኝ። አዎ በጣም ብዙ ነው። እንደውም ብዙዎቹን ስቶር አረጋቸዋለሁ፣ አልፎ አልፎ ቀያይራቸዋለሁ በየሄድኩበት ቦታ ያን ሀገር ያንን ሁኔታ የሚያስታውሱ የዛ ሀገር ቲፒካል የሚባሉ ነገሮች ለመጨረሻ ገንዘብ ባይኖረኝና ምንም ማምጣት ባልችል የሆነ ከዛ ሀገር የሆነ ድንጋይ ይዤ እመጣለሁ። ኦኬ ወደፊት ቀስ ያሳድገዋለሁ፣ ወደ ሌላ ነገር ቀይረዋል። አንድ ቀን እንጎበኛለን። እንዴት አይነት አባት ነህ? ቤተሰብ ለልጆች የባለቤትን ነግረናል። እቃ እያመጣህ መከራ ላይ ነው ያለችው። እሱ እንዳለ ሆኖ ቤት ምን አይነት ባል ነህ? ምን አይነት አባት ነህ? ስለ ቤተሰብ ንገረን። እንዴት አድርጌ ወይስ አርቲስት አባት ሲሆን እንዴት ያርሶሳል እንትን ነው ግን ማን ፑር ኦል ዳድ ነህ። በቃ ስትወልድ ማንኛውም አባት ነው ብትሆን ውጭ ያለ ተቀባይነት፣ አመለካከት፣ አስተሳሰብህ ምናምን አንዳንዴ ላይሰራ ይችላል። ለምሳሌ ሳይንሳዊ በሆነ መንገድ ሌላ ቦታ ታስብ ከሆነ እዚህ በጣም ባህላዊ ትሆናል። በጣም በቃ ንቅ አድርጎ የሚያሳድግ አይነት በጣም ተጨናቂ አባት ነው። ጨነቃለሁ። ልክ የእናቴ የሚመስል ነገር አለ። ለምሳሌ ሲታመሙ እኔ ፓኒክ አረጋ። በተጋላቢጦሽ ባለቤቴ
ምንም አይሆንም ትላለች። ጀግና ነች። እኔ በቃ ማሰብ መስራት ምናምን አቆም ትንፋሽ ቆም እና በጣም ቅርብ ነኝ። ምናልባት እንግዲህ ይሄ ስስነት የኪነ ጥበብ ሰውነት ጋር ይገናኝ እንደሆነ አላውቅም። እንደዛ አይነት ስስነት አለኝ። በተረፈ በጣም አደንቃቸዋለሁ። በጣም አምናለሁ፣ እሸነፋለሁ፣ አደንቃቸዋለሁ። ይሄ እኮ ያባትህ ነው። አዎ እሸነፋለሁ። ለምሳሌ በሆነ ጉዳይ እንከራከራለን፣ ፔርስፔክቲቭ በጣም ያስደንቀኛል። ልክ እንደ አንቲኪቲ እንደምሰበስበው ነገር ነው። አዲስ ሀሳብ ከሆነ በጣም እንዴት አየው፣ አሁን ይሄ ልጅ አድጎ እንደዚህ ማሰብ ቻለ ምናምን አንበሊቨብል ነው። እንደ ፔይንቲንግ ነገር አያቸው። በጣም ልክ ነህ እኮ እኔ ማይረባ ሀሳብ ነው እና ልክ የጓደኝነት ነገር ደስ ይላል አለኝ። በሌላ ወገን ግን ልጆቹ ደግሞ የሚነግሩኝ እኔ የማላቀው ኃይለኝነት አለኝ። ለምሳሌ የኔ ፎቶ ትንሽ ሆኖ የኔ ፎቶ ፊት ለፊት ካለ ያዞሩታል። የእውነት የሚያየን ነው የሚመስለውና አዎ። እና የኔን ፎቶ ቤት ውስጥ አታይም፣ ገለብጡታል ወይ ምናምን እና በጣም ኃይለኛ ነው ምናምን ይላሉ። ግን እኔ እሱን አላውቅም። አይ እሱን እናውቃለን። አጌቆ ቴኳንዶም እንትን ብላክ ቤልት አለውና አታስደበድበኝ የወታደር ልጅ ስፖርትም ጎበዝ ነውና ኃይለኝነቱን እኛም አይተናል። እንዳልሽው ቅድም ቤት መተን ልጆቹንም ባለቤቱንም ይሻላል። ይሄ ከሁለቱ የትኛው አባት የትኛው ሰው ማጣራት አለ። እንደ አጌ ግን አንድ አባባል አለ ሁሌም በግል የምትለው ማህበራዊ ሚዲያ ላይ ማጋርተው ነበር። አገር ሲሰራ አባት አዋጥቻለሁ ወይም አባት አዋጥተናል የሚል በጣም እንትን ሆኖ ነበር። ምንድነው ይሄ ታዋቂ ትሬንድ ነገር ሆኖ ነበርና ልጆቻችንም ኢትዮጵያ ስትሰራ አባቶቻችን አዋጥተናል እንዲሉ የዚህ ዘመን አባቶችንና የኛን አባቶች አዋህደህ ነው እዚሁ ላይ ከዚሁ ጋር ምን ትለናለህ? አዎ ማለት እንግዲህ ኢትዮጵያ ጥንታዊ ሀገር ነች እንደምታውቁት። ዛሬ በበጎ የምናነሳቸው ሰዎች ለሀገር ባዋጡት ነገር ነው በሁሉም ሴክተር። ከሀገር ጋር ያልቆሙ ሰዎች ደግሞ በተቃራኒው ሲወቀሱ እንሰማለን። ስለዚህ እኔ የምመኘው ለራሴም በቃ ለሁሉም ሰው የምመኘው ልጅ የማያፍርብህ አባት መሆን። ሀገር ሲሰራ ተግቶ የሰራ አባት መመስገኑ አይቀርም። ልክ እኔ አሁን ከአባቴን ከአፌ እንደማልነጥለው ማለት ነው። በነገራችን ላይ ይሄንን ያልኩት እሱ ፊት ነው እና ሚዲያ ላይ ነው። አንድ ሁኔታ ላይ የምትጠይቀን ልጅ በጣም ፕሮቮክ አረገችኝ። እኔ ዝም ቀስ ብያለሁ የምናገረው ድምጽህ እርግጠኝነት ይጎለዋል ብላኝ እኮ ነው እንዴ ለአድዋ ፕሮግራም አብረን እና ለሀገር መከላከያ ክብር ቆማለሁ በልስቲ ስትለኝ ለሀገር መከላከያ ክብር ቆማለሁ አልኩ በዚህ ድምጽ። እንዴ እርግጠኝነት ይጎለዋል ድምጽ ስለ አንቺ እኔ እኮ ያዳነ ድል ነሳው ልጅ ነኝ ብዬ ዘራፋል። እና ሀገር ሲሰራ አባት ያዋጣው ሰው ነኝ። ሀገር ሲሰራ አባት አዋጥቻለሁ አልኩ። በዚህ ውስጥ በአት ነገር አለው እንደምታውቁት። የወታደር ልጅ ስትሆን አባትህን በጠረን ነው የምታውቀው፣ በአካል አታገኘውም። እና መለዮ ምናምን ካፖርዱን ያሸተትን ምናምን ነው አባታችንን ናፍቆት የምንወጣው። ለዚህ ለትልቅ ፐርፐዝ ውጭ የሚኖር ሰው እኔም አዋጥቻለሁ እሱ ብቻ አይደለም ራሱ ያለው ያዋጣዋል። ትክክል አባባ እንደዛ አልኩኝ እና አብረን ነው ካስታወስ አብረን ነገር። ከዛ በኋላ ሰዎች ፒክ አረጉት፣ ተቀባበሉት። ከዛ አንድ እንደውም ሰው ደወለልኝና ለአባቴ ሞት ደስ የሚል ምክንያት ሁሌ ይጨነቅ ነበርና የምናገረው ነገር ሰጠኸኝ እና ተናገርክልኝ ብሎ አልቅሶ አውርቶኛል ከሆነ ክፍለ ሀገር። አይ በጣም ለብዙዎች እንትን መሆን የሚችል በጣም በየሙያ ዘርፍ በቃ ሁሉም ሰው ኮንትሪቢዩት አድርጓል። በጣም
በጣም እናመሰግናለን። እኔም አመሰግናለሁ። ደስ የሚል ጊዜ ነው ያሳለፍነው። ብቅ እንላለን። ግን ሳትሄድ አንድ ነገር ቃል ግባ። ይሄ ከጀርባ እኛ እሑድ ቤታችን ላይ ኤግዚቢሽን አለ። አንድ ስዕል ለአንዷ ይቆያልና አንደኛ አርት ስኩል ብዙ ስዕሎች አሉ። በጣም እኔ አጌን ማወቅ የጠቀመኝ አንዴ ለአድዋ ፌስቲቫል ስዕል ለማየት ስቶር ሄደን እና ኢትዮጵያ በዘመኖቿ ያለፉ ትልልቆቹ ሰዓሊያን በጠቅላላ ስዕላቸው አርት ስኩል አለና የሆነ አንደኛ ካንተ ስዕል ጀምረን አንድ ያንተን ስዕል ለመስጠት አንድ ወር ተቀምጠው እንመልሳለን። ስለዚህ ሌላ ደግሞ የጠቢባን የትልልቅ ጠቢባንን ስዕሎች ከወቅቱ ጋር የሚሄዱ አርት ስኩል ቢሰጠን ተማሪዎቹም መጥተው ኤግዚቢት አንድ ወር እዚህ እናደርግላቸውና ስለ ስዕላቸው ኤክስፕሌን ያደርጋሉ። ስዕልን በየቤቱ ለመክተት ነው። በጣም ጥሩ የስዕል መረዳትን ለመጨመር እኔ የምፈልገው ነው። ከአርት ስኩልና ካገኘው ጋር ኤምኦዩ ተፈራርመናል ማለት ነው። ባልተጻፈው ውል የኢትዮጵያ ደግሞ መጨባበጥ መካድ የለም። በጣም እናመሰግናለን። የከበረ ሰላምታ ደግሞ ቤት እስክንመጣ ድረስ